መጣ መሲ ማለት እኔ አረ ስልኳን ቢብሏታል። በእናትህ መሲ ባለፈው ከላይቭ ላይ እያየኋችሁ ነበር ስታረጉ የነበሩ እኔንም ልትሰሩኝ ድጋሚ በጣም ስትይ አልተሰማኝም ልትይ እሱን እንዳረግሽው ባለፈው ናቲን እንዳረግሽው እህትየው ተበልተሻል። ይሰማል በአው ያሁኑ የቅድሙ የጆዳኔል ወንድም ነው። ዝኑ ምን ይሆንሽ ነው? ምን ሽፎን ለብስ ነው ያወጣው ልብስ ማሪ ሽፎን ለብሽ ወጥር እንዴት ነሽ? ሰላም ወንድም እንዴት ነህ? ሰላም እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እግዚአብሔር ይስጥልኝ ነበር እንዴ? ታውቃለህ የእሱ አለቃ ፈረንጅ ነው የመሰለኝና ትቻችሁ ወጣው ዝም በሉ ስትል ለካ እሷ ለሸሯ ነው። አሁን ደግሞ እንደዚህ አይነት ነገር ጀምራለች እኮ በየቦታው እየገባች አይሰማል ምናምን እያለች ያ ሙዷ ነው የምታራምደው ሙድ የእሷ መጨረሻ ፌስቡክ ወጣው ዘግታ ነው መሲ ፎሎ አስደርጊኝ እንጂ ፎሎ አድርጉት ጋይስ ሂዱና ሴቶቹ ወንድ ባልላቸውን ፎሎ አድርገውሃል። ይሄኔ እኔ እኮ ወንዶች እኮ ሲመጡ ፎሎ አድርጉ አልላቸውም። ሴቶች ሲመጡ ለምን በራሳቸው ፍቃድ ነው ፎሎ የሚያደርጉት። አሁን ፎሎ አድርጉት ስትያቸው ፎሎ እያደረጉኝ ነው። እግዚአብሔር አይ ቀድሞ ነው ፎሎ ያደረጉት። የልጆቼ ባህሪ ማይጠፋኝ ብለህ ነው። ቆንጆ ዘማን ፎሎ ያደርጋሉ። ወንድሜ ግን እንደ ዱባይ ወንዶች እንዳትሆን አንዷን ነክተህ አንዷን እንዳነካ ለአንዷ ታማኝ ነክ ኑር። እሺ አው እነሱ መቼ እኔ ባለትዳር ነኝ። ባለትዳር ነክ ልጆቼ ባህሪ ማይጠፋኝ ቀድሞ ፎሎ አድርገውሃል። የኔ ንግግር አያስፈልግም። ላጤ ከሆነሽ ላጣርግሽ አባቴ አምላክ እንዳለልሽ አብርሃም በኳታር በማንኛውም ልብስ ቤት። እሺ ቀጣይ ጽሑፍ አይነበብም። አብርሹ ጆይን ስትል እንትን ሌቭልህ በላይ በረህ ነው የገባው። ስማ ናቲ ወይ የልጆቼ ባህሪ በደንብ ጠንቅቄ ያውቀዋለሁ። ወንዶች ስትመጡ ፎሎ አድርጉ እስክላቸው አይጠብቁም። ልጆቼ ራሳቸው ጠቅ ነው የሚያደርጉት ፎሎ አደራረግ። ሴት ሲመጣ ነው መከራችን የምናየው። አይ ጥሩ ነው። አይ በደንብ ፎሎ እየተደረግኩ ነው ደግሞ። ኦኬ ስትል ምን እንደተሰማኝ ታውቃለህ? ራስህን እንደ እንትን አድርገህ ልጥጥ ይሆን ምንድን ያለው መስዬ። ለምንድን ነው ግን የዱባይ ወንዶች እያሉ ሲናገሩ ዝም የምትያቸው? ምን አድርገው ነው የዱባይ ወንዶች ብሎ ሲናገሩ እናንተ ያላደረጋችሁት? የዱባይ ወንድ ያላደረጋችሁ ሁሉም እኮ አይደለም። ጨዋ ሊኖር ይችላል። አስረግዛችሁ ትተዋላችሁ፣ አስወልዳችሁ ትክዳላችሁ። አንድ ቢናያ ላይ ሁለት ታስረግዛላችሁ። ይሄ ነው ክፋት እኮ የለባችሁ። አዎ ዘርና አባዛችሁት። ዘራችንን በሰው ሀገር አባዛችሁ። እንደ ሀገር ፍሬ ነው የሰጣችሁን። ምንም አድርጋችሁ አይደለም። እንደ ሀገር ፍሬ ሰጣችሁ። ሀገራችንን ምድሪቷን ሙሏት የሚለውን ቃል ፈጸማችሁት። ብዙ ተባዙ ምድሪትንም ሙሏት የሚለውን ቃል ፈጸማችሁ እንጂ እናንተ ምን አረጋችሁ? እናንተ ምን አረጋችሁ? ሰሞኑን ፋሲካ ላይ የተለቀቀውን ማስታወቂያ አይተሽዋል? በኮንስትራክሽን ሞተን እኮ ገና በወቀሳ ገደለን። እኔ እኮ አበሻ ለየት የሚያደርጋችሁ ዱባይ ላይ ሙከየፍ ስር ተኝታችሁ ዋሪ አመጭም እንዴ ጃዛ አመጭም እንዴ ትላላችሁ። ባንጋሊ ላብላብ ሸተተ ትላለች። ባንጋሊ ላብላብ እዚህ ቢሸት ሀገሩ ላይ አባቴ ውድ ሽቶ ከሚገርም እንትን ሽቶ ገዝቶ ሀገሩ ላይ ፏ ብልጭ የሚለው እሱ ነው። ሰው ሀገር ላይ መጥቶ ላብላብ ይሸታል። የኛዎቹ ኧረ እነሱ ሽቶ ቢጣቡም እንኳን ከኛ ወንዶች ጋር ታወዳድራቸው ማሪ። ኖ ስሚ
ኖ እኔ ያልኩትን አዳምጪ። መጀመሪያ ያልኩት ሰው ሀገር መጥተው ስራ ሳይመርጡ እላብላብ ቢሉም ሀገራቸው ሲሄዱ ለቫኬሽን ግን ጽድት ብሎ ነው የኛዎቹ። ማሪ ዛሬ ጃዛቱ ጭም እንዴ ሴትዮ አፈቅድሽ ሙከየፍ ሰርተኝ ሄሎ ማሪ ሾርማ ግዛና ብራራ እንዴ ወይ ድራይቨር ላክና ብር ሰል ሴትዮ አልፈቀደችልኝም። ሰሚ መሲ እንደዚህ አይነት ነገር ሁሉንም አይወክልም። እኔ ሁሉንም አላልኩም። ከስንት ፐርሰንት አንዳንዶች ቁርስ በላሽ መሲ? አዎ አታዛጊብን። ቡና ጠጪ። ቡና ጠጪ። ኖ ቡና አይደለም እንቅልፍም ጠግቤ ነው የተነሳሁት። ምን ትተኛላችሁ? አየው እኮ የተኛችሁበትን ሰዓት። ታዲያ ምን ሆነሽ ነው ታዲያ? በዚህ ሰዓት የለመድሽው ነገር አለ? ታችሁን መጥፎም ቢሆን ቆንጆ እንትን በሉ እያልሽ ሰው እያስገባሽ ከሌሊቱ ስንት ሰዓት እነ ሳሪ ቤት ቁጭ ብዬ እያየሁሽ እኮ ነው። እቺ ዳጣሻች ቤቷ እያስተላለፈችው ነበራ። አንዷ አይ ብዙም አላስተላለፈችውም፣ ግን አንዷ ገብታ ጁዬ ሰኒ አዎ እኔ ገስት ላይ ነበርን ማለት ነው። ሳሪ ጋር የተሰማችውን የሚያስቀይምም ካረኩምና ስትይ ገባችና ሶስት ስልኮች ገዝቼሽ ነበር አለች። እሱም ነው የሰማነው። ለሁለት ዓመት እኮ ነው። እኔ አበሻ ግን በስመ አብ ወልድ። በነገራችን ላይ ከባንጋሊ ቢገዙት እንደዚህ አይነት እንትን አይሉም። ጨረሻው ላይ ያጸበ ጥፋት እንደሆነ አውቀው የሳቅን ነበር የልጅቷ ጥፋት። ያው ልክ ናቲ ስልክ ገዛች ከኔ 3 ስልክ የዛሬ 2። ከዛ አንደኛውን ስልክ ወንድሟ ይዞት ሄደ ማለት እየተጠቀመበት። ሁለቱን ቀየርልኝ ስትለኝ ሁለቱን ቀየርኩላት። ያውም ኢትዮጵያ ሄደ። እኔ እኮ ከብትነቴ እንደሌላው ነጋዴ እኮ መሆን እኮ ያቅተኝም። ኢትዮጵያ ሄደ ዕቃ ቀየርልኝ ስትለኝ ቀየርኩላት። ከዛ ትላንትና መጣ። ምን ብትል ጥሩ ነው ወንድሜ ይዞት የሄደውን ስልክ ማለት ለስራ ይዞት ወጣል። ወንድሟ ሹፌሩን አላቅም ብቻ እና ወንድሜ ይዞት የሄደውን ስልክ ቀይርልኝ አለችኝ። አንድ ስልክ 1 ዓመትና 8 ወርና 2 ዓመት ተጠቅመህበት ቀይሪ ማለት አይከብድም እንዴ? ምን ማለት ነው ሲጀመር? እንደዛ ማለት አንድ ስልክ ስንት መጀመሪያ አልተመቸኝም ብላ ነበረ ነግራኝ እኮ ቀይሬላታለሁ። ኖ የወንድሟን እንዳልተመቸው ነግራሽ ነበር መጀመሪያ ወይስ ዝም ብላ ነው? ነግራኝ 3 ስልክ ላኩኝ። ያምጣውና እሱን ይሄንን ዩዘር ስትባል ስልኩን ይዞት ሄዷል። ገባ? አይ ማንዴት ይሆናል? ይሄ እንዴት ይሆናል? እትየው ግን አንዳንዴ አበሻ ስትዋሸው ይወዳል። ማርያምን ሰሚ እትየው እና በቃ ለማንኛውም የሚቀጥለው